የማቴዎስ ወንጌል ምዕራፍ 16 በልዩ ልዩ መልኩ ልንረዳው እንችላለን ግን እኔ እንደ ዋና ርዕስ አድርጌ የወሰድኩት የወንድማችን ፓስተር ተስፋይ ጋቢሶን መዝሙር ነው የመዝሙሩን ርዕስ ነው የመልእክቴ ርዕስ አድርጌ የወሰድኩት ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ይያለ የሚዘምረው መዝሙር ዓላማ ይዞ የተሰለፈ ነው የሚታየኝ እኔ ማቴዎስ 16ን ሳስብና እዛ ላይ ሄደን ትንሽ ስለ እግዚአብሔር ዓላማ እግዚአብሔር ምን ሊያረግ ይፈልጋል እኛ ደግሞ በዓላማው ውስጥ እንዴት ጆይን ልናረጋው እንችላለን የሚሉትን ትንሽ ሐሳቦች እንድናይ ነው ማስበው የልቤ ሸክም አንድ ነገር ነው የልቤ ሸክም እግዚአብሔር ምን ያረገ ነው እኛ ደግሞ በዛ ፕሮግራም ውስጥ እንዴት ልንገባ እንችላለን ነው የእግዚአብሔርን ሥራ ማወቅ የእግዚአብሔርን የልቡን ትርታ ማወቅ የእግዚአብሔርን ሐሳብ ማወቅና ደግሞ ከእግዚአብሔር ሐሳብ ጋር መሰለፍ እንዲሆንልን ትንሽ ለማነሳሳት ነው በፊታቸው የቆምኩት ዋና ዋና ሐሳቦቹን ለማሳየት ሞክራለሁ ዛሬና ነገ ጠዋት በሚኖረን ጊዜ ማለት ነው ለመነሻ ያህል ማቴዎስ ወንጌል ምዕራፍ 16 አለፍ ብዬ አነብላችኋለሁ ጥቂት ቁጥሮችን በመጀመሪያ ደረጃ የመጀመሪያዎቹን አራት ቁጥሮች አነባለሁ ማቴዎስ 16 ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ ያሉትን አነባለሁ ማቴዎስ 16:1 ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት እርሱ ግን መልሶ እንዲህ አላቸው በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ የሰማዩን ፊትማ መለየት ታውቃላችሁ የዘመኑንስ ምልክት መለየት አትችሉም ምን ክፉና አመንዝራ ትውልድ ምልክት ይሻል ከነብዩም ከዮናስ ምልክት በቀር ምልክት አይሰጠውም አለና ትቷቸውም ሄደ ይላል ከዚያ ደቀ መዛሙርቱን አስጠነቀቀ ያስጠነቀቀበት ቁጥር 14 ላይ አለላችሁ ከፈሪሳውያንና ቁጥር 12 እና ቁጥር 11 እና 12 ላይ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ ይላል then ቁጥር 13 ጀምሮ ኢየሱስም ወደ ፊልጶስ ቄሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ እነርሱም አንዳንዱ መጥምቁ ዮሐንስ ሌሎችም ኤልያስ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ እኔም እልሃለሁ አንተ ጴጥሮስ ነህ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏት ይሄ ነው የመልእክቴ ዋና ሐሳብ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይላል ማቴዎስ 16 በጣም የተለየ ምዕራፍ ነው በማቴዎስ ወንጌል ውስጥ ለምን ያላችሁ እንደሆነ ማቴዎስ 16 ጌታ ኢየሱስ ከዚህ በፊት በምኩራብ በቤተ መቅደስ በምኩራብ በየመንደሮቹ እየዞረ ሲያገለግል ቆይቶ ማቴዎስ 16 ጀምሮ ሞር ኤንድ ሞር ደቀ መዛሙርቱ ላይ ማትኮር የጀመረበት ምዕራፍ ነው ከዚህ በፊትም አብረው ነበሩ ግን በአብዛኛው ፐብሊክ አገልግሎት ነበር አገልግሎቱ ጌታ ኢየሱስ ግን ይሄ ጊዜ ምናልባት 1-2 ዓመት በላይ ተከትለውታል ከዚህ በኋላ ባለው ጊዜ እርሱም የሚሄድበት ጊዜ እየተቃረበ ስለሚመጣ በአንድ ዓመት እንደዚህ ጊዜ ውስጥ ደቀ መዛሙርቱን በተለየ ሁኔታ ማዘጋጀት የጀመረበት ምዕራፍ ነው የተለየ ሁኔታ የተለየ ዓላማውን እየገለጠ ያስተማረበት ምዕራፍ ነው የመጀመሪያው ምዕራፍ ነው እርግጥ ከዚህ በኋላ በጣም ብዙ ተናግሯል ጌታ ኢየሱስ ግን ምዕራፍ 16 ላይ የልቡን አጀንዳ የልቡን ሐሳብ ለደቀ መዛሙርቱ ዓላማውን የገለጠበት ምዕራፍ ነው ቀስ እያልኩ አሳያችኋለሁ በህይወት ውስጥ ወንድሞች እናቶች እኔ እንደማስበው ከእግዚአብሔር ዓላማ ጋር ከመተላለፍ የበለጠ ኪሳራ የለም ከመተላለፍ እግዚአብሔር ይጠብቃችሁ ሰው ጀግና ማለት የእግዚአብሔርን ሐሳብ አገልግሎ ያለፈ ሰው ነው እግዚአብሔር ለህይወቱ ያለመውን አገልግሎ ያለፈ ሰው ነው ጀግና ማለት ለዚህ ነው ዓላማ ይዞ የተሰለፈ ያልነው አሁን ዳዊትን በጣም ብዙ ጊዜ የምንጠቅሰው በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ዳዊትን አንቀላፋ ይላል የእግዚአብሔር ቃል ዳዊትን አንቀላፋ ግን አንድ ነገር ካረገ በኋላ አንቀላፋ ይላል የማንን ሐሳብ ጮክ ብላችሁ ነው የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ
በህይወት ዘመኑ ሁሉ ዳዊት የራሱ ድካም ነበረው የራሱ ጥንካሬ ነበረው የራሱ ከፍታ ዝቅታ ነበረው ግን እግዚአብሔር ለዘመኑ ለትውልዱ ያለውን ሐሳቡን አገልግሎ አለፈ ለዚህ ነው አንቀላፋ እግዚአብሔር በከፍታም በዝቅታም በድካምም በብርታትም ለኛ ያሰባትን አጀንዳ አርጎ የማለፈን ህይወት ለእያንዳንዳችን ያብዛ ምዕራፍ 16 እሱ ነው ወንድሞችና እናቶቼ ምን ነገሮች እንደምናይ አስቀድሜ ነግራችኋለሁ ሶ ምንም ሰርፕራይዝ ብዙ የለውም ግን ትንሽ ኮንቴክስቱን ላሳያችሁ የተነሳበትን ምዕራፍ 16 more and more ምዕራፍ 16 more and more ጌታ ኢየሱስ ከዚያን ጊዜ ከነበረው ከቤተ መቅደሱና ከሃይማኖት መሪዎች ጋር ግጭቱ በጣም እየተነከረ more and more እየተለየ ደቀ መዛሙርቱ ላይ ትኩረት ያደረገበት ምዕራፍ ነው ለምሳሌ ምዕራፍ 16 ሲጀምር ፈሪሳውያንና ሰዱቃውያን ቀርበው ሲፈትኑት ነው የሚጀምረው ሶ የዘመኑ የሃይማኖት መሪዎች አሉ ፈሪሳውያን ሰዱቃውያን ነኝ የመሳሰሉት then እነሱ ጋር ሲያስተምር ነው የምናየው ሊፈትኑት መጡ then ሊፈትኑት የመጡት እንደገና ምልክት አሳየን ነበር ሳነብ አስተውላችሁ ከሆነ ምልክት አሳየን የተደጋገመ ነው እና ጌታ ኢየሱስ ክፉና መንዝራ ትውልድ ምልክት ይሻል እናንተ እንዴት ዘመኑን ማንበብ ያቀታችኋል ወይዘሩን ማንበብ የምትችሉ እንዴት ዘመኑን ማንበብ ያቀታችኋል ብሎ ገሰጻቸው ይሄ ብቻ ሳይሆን ማርቆስ ወንጌልንም በመታነቡበት ጊዜ በግልጽ እንደምታገኙት ጌታ ኢየሱስ ከዮናስ ምልክት በላይ ለዚህ ትውልድ ምንም አይሰጠውም ከዚህ በኋላ ምልክታል በጣም ብዙ ምልክቶችን አሳይቷል ግን ምልክት አሳየን ይላሉ እንደገና ምልክት ያሳያቸዋል አሁንም ምልክት አሳየን ይላሉና ከዚህ በላይ ምንም ምልክት የለም ከዚህ በኋላ የሚሰጠው ምልክት የነብዩ ዮናስ ምልክት ነው አለ ከነብዩ ዮናስ ምልክት በላይ የሚሰጠው ምልክት የለም አለ ይሄን ሲል ማርቆስ እንደሚያብራራልን ልክ ዮናስ 3 ቀንና 3 ሌሊት በአሳነባሪ ሆድ ውስጥ እንደኖረ እንዳደረና እንደተተፋ ከዚህ በኋላ የሰው ልጅ 3 ቀንና 3 ሌሊት በመቃብር ይሆንና ይነሳልና ትልቁ ምልክት ከዚህ በኋላ ትንሳኤው ነው በቃ አለቀ ከዚህ በኋላ ትልቁ ምልክት ትንሳኤው ነው ብዙ ነገሮች አርጓል ግን ከዚህ በኋላ ትልቁ ምልክት ትንሳኤው ነው ከትንሳኤው በላይ የሚጨመርለት የለም ይሄ ትውልድ አላቸው then ቁጥር 4 አካባቢ ስታዩ ተለየ ከነሱ ቁጥር 4 ላይ ክፉና አመንዝራ ትውልድ ምልክት ይሻል ከነብዩም ከዮናስ ምልክት በቀር ምልክት አይሰጠውም አለና አንድ በጣም ፓወርፉል ፍሬዝ እዚያ ላይ ትቷቸውም ሄደ just separated ከነሱ ትቷቸውም ሄደ ይላል ይሄ ትቶ መሄድ እና ይሄ ክርክር እና ይሄ ጭቅጭቅ እና ይሄ ተቃውሞ ሄዶ ፈሪሳውያንና እነኛ የሃይማኖት መሪዎችን ብቻ ሳይሆን መጨረሻ ላይ ቤተ መቅደሱን ራሱ ትቶት ሄዷል ማቴዎስ 24 ላይ ስታነቡ ኢየሱስም ከመቅደስ ወጥቶ ሄደ ይላል እና መቅደሱንም ትቶ ሄዷል እና እነሱን more and more እየለቀቀ ደቀ መዛሙርቱ ላይ ፎከስ ያደረገበት ነበረ then ለደቀ መዛሙርቱ ዞር ብሎ ከፈሪሳውያን እርሾ ተጠበቁ አላቸው ከፈሪሳውያን ከሰዱቃውያን እርሾ ተጠበቁ አላቸው በኋላ እንዲያውም እንጀራ መያዝን ረስተው ስለነበረ ስለ እንጀራ ያወራ መስሏቸው ነበረ ወረድ ብሎ ኖ ከፈሪሳውያንና ከሰዱቃውያን ትምህርት እንዲለዩ ከነርሱ ግብዝነት እንዲለዩ እንደተናገረ አስተዋሉ ይላል ቁጥር 13 ቁጥር 12 ላይ ስንት እንጀራ ብልቻችሁ እንደተረፈ አታስታውሱም ወይ አለና እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ ሶ ወገኖች አንድ ነገር ብቻ ልብ በሉ እሱ ብቻ ሳይሆን እየተለየ የነበረው ጌታ ኢየሱስ እነርሱንም ለያቸው ማለት ነው እነርሱም እንዲለዩ ከፈሪሳውያንና ከሰዱቃውያን እርሾ ከትምህርታቸው ከግብዝነታቸው እንዲለዩ አስጠነቀቃቸው ማለት ነው አስጠነቀቃቸውና እዚህ ላይ ፎከስ አስጠነቀቃቸውና ለብቻ ወሰዳቸው ደቀ መዛሙርቱ ከዚህ በኋላ ቁጥር 13 ጀምሮ ለብቻ ወስዷቸው ነው ደቀ መዛሙርቱ ከቁጥር 13 ጀምሮ ኢየሱስ ያለው ኮንቨርሴሽን ፕራይቬት ነው ለደቀ መዛሙርቱ ብቻ ነው ፕሮግራሙን የገለጠላቸው ለነርሱ ነው በህዝብ መካከል ያስተማረው ትምህርት አይደለም ይሄ ምን ለማለት ነው ይሄንን ሁሉ መለፈልፈው ይሄ እርሱን ለሚከተሉ የተገለጠ ዓላማ ነው
ለዚህ ነው ዓላማ ይዞ ዓላማውን ነገራቸው ነው ከሃይማኖት መሪዎች ተለይቶ ወጣ እነርሱንም ተለይተው እንዲወጡ አዘዘ ከዛ ወገኖቼ ምን ሊያረግ ነው የሚለዩትን ነገራቸው ምን ሊያረግ ነው እነርሱስ ምን ሊያረጉ ነው እግዚአብሔር በእነኚህ 12 ሰዎች ውስጥ ያለው ዓላማው ምንድነው እሱን ከቁጥር 13 ጀምሮ ነው ያብራራላቸው ከዚህ ውጡ ከዚህ ተለዩ ለምን ይሄን አረጋለሁ ነው ይሄን ነው መሰራው this is my program እግዚአብሔር እሱን አይናችንን ከፍቶ ያሳየን ተለዩ አላቸው ከፈሪሳውያን ተለዩ ከሰዱቃውያን ተለዩ ከእርሻቸው ተለዩ ኦኬ ከቤተ መቅደሱም ተለየ so they know የተለዩትን ምን ሊያረግ ነው እግዚአብሔር ለይቶ አየር ላይ ሊያኖረን ነው ወይ አይ ወሰደና ፊልጶስ ቄሳሪያ የምትባል ትንሽ የመንደር አጠገብ አርጎ ለ12ቱ ዓላማውን አበራላቸው እሷን ማየት ያርግልን ዛሬ ዓላማውን ይሄ ነው የምናረጋው ከዚህ በኋላ አለ ይሄ ነው እንደዚህ ተናግሮ ያቀም ኢየሱስ ከዚህ በፊት እንደዚህ ተናግሮ ያቀም ለያቸውና ከዚህ በኋላ ይሄን ነው የምናረጋው የናንተ ሚና ደግሞ ይሄ ነው ምዕራፍ 13 ዓላማ ይሄ ነው የተለየ ሲሪየስ አጀንዳ የተሰጣቸው ህዝብ ናቸው እነሱ ሲሪየስ አጀንዳ ሲሪየስ የሚሰሩት ስራ ሲሪየስ ዓላማ የእግዚአብሔር ህዝብ ዓላማ ያለው ህዝብ ነው ዓላማ የተሰጠው ህዝብ ነው ለነኚህ ለ12 ወስዶ ዓላማ ሰጣቸው እሱን እንድንይዝ ነው ዛሬ እሱን እንድናይ ነው ዛሬ ሶ ምንድነው የምናየው ዛሬና ነገ ዛሬ ትንሽ ከዛ ደግሞ ነገም የተወሰነ መጀመሪያ ደረጃ ምን ያረገ ነው እግዚአብሔር ነው ምን ያረገ ነው እግዚአብሔር በሌላ አገላለጽ ምንድነው የእግዚአብሔር ዓላማ እግዚአብሔር አብረነው እንድንሰራ የሚጋብዘን ምን ስራ እየሰራ ነው ሚለዩትን ነገራቸው ግን ምንድነው የእግዚአብሔር ዓላማ what is he doing ኢየሱስ what is he going to do ምን ሊሰራ ነው ኢየሱስ ነው ከዛ ዛሬም ትንሽ ምንነካው እንግዲያው የእግዚአብሔር ዓላማ ይሄ ከሆነ ከዓላማው ጋር የሚተባበር ትውልድ ምን አይነት ነው የእግዚአብሔር ዓላማ ይሄ ከሆነ ከዚህ ዓላማ ጋራ መተባበር ምን ይጠይቃል እነኚህን ሁለት ነገሮች አድሬስ ለማድረግ ሞክራለሁ ምን እየሰራ ነው እግዚአብሔር what is his plan ለነኚህ 12ቱ ለኛም ጭምር ያሰበው እቅዱ የሚሰራው እየሰራው ያለው ምንድነው አንድ ሁለት በዚህ ዓላማ ውስጥ ለመሳተፍ ለመግባት ምንን ይጠይቃል ሶ ቶሎ ብለን ምናልባትም ካልደረስንባቸው እንድታዩ የእግዚአብሔር ዓላማ ምንድነው አሁን ለማየት እንሞክራለን በዚህ የእግዚአብሔር ዓላማ ውስጥ መግባት ዓላማ ይዞ የተሰለፈ ሰራዊት መሆን ምን ይጠይቃል ሁለተኛ በሁለተኛው ስር አራት ዋና ነገሮችን ልነግራችሁ ሞክራለሁ አራት ዋና ነገሮችን ይጠይቃል ብዬ አምናለሁ ሶ ከጻፋችኋቸው ከዛ ቀስ ብለን ለመተንተን እንሞክራለን ምን ይጠይቃል ከእግዚአብሔር ዓላማ ጋር መቆም የእግዚአብሔርን ዓላማ መኖር ምን ይጠይቃል የሚሉትን ለማየት እንሞክራለን አንድ መለየት ይጠይቃል እሱን እናያለን መለየት ይጠይቃል ሴፐሬሽን ይጠይቃል የእግዚአብሔርን ዓላማ ለመወጣት ሴፐሬሽን ይጠይቃል ሁለት መመስረት ይጠይቃል በክርስቶስ መገለጥ ላይ መመስረት ይጠይቃል የተመሰረተ ሰው መሆን ይጠይቃል ሶስት መላክ ይጠይቃል ሚሽናል መሆን ይጠይቃል የመላክ ስሜት በጣም ያስፈልጋል መላክ ይጠይቃል አራት መስዋዕትነት ይጠይቃል ደግማችኋለሁ ዓላማ ይዞ የተሰለፈ ሰራዊት መሆን ምን ይጠይቃል እነኛ አራቱን ይጠይቃል መለየት ይጠይቃል መለየት ብቻውን በቂ አይደለም መለየት ይጠይቃል ደግሞስ መመስረት ይጠይቃል በክርስቶስ ላይ መመስረት ይጠይቃል then መላክ ይጠይቃል ሚሽናል መሆን ይጠይቃል ማለት ነው then መስዋዕትነት ይጠይቃል እግዚአብሔር እነኚህን ያብራልን በዚህ ቀን ዛሬና ነገ ዓላማ ምንድነው እግዚአብሔር what is he doing አንድ ነገር ልንገራችሁ ኢየሱስ ያለው እሺ
ምን እያረገ ነው? ለያቸው ከፈሪሳውያን ለያቸው ከሃይማኖቱ አወጣቸው ያን ጊዜ ከነበረው then ፊልጶስ ቄሳሪያ ወሰዳቸው then ምን አላቸው? ያላቸውን ተመልከቱ። ማቴዎስ 16 ቁጥር 18 ማቴዎስ 16 ቁጥር 18 የእግዚአብሔርን ፍላጎት ብታውቁ ደስ የሚላችሁ ስንቶች አላችሁ እዚህ? እግዚአብሔር ምን እየሰራ ነው? ይሄ እኮ ቢቢሲ አይነገረን፣ ሲኤንኤን አይነገረን፣ ኢቲቪ አይነገረን፣ ምናምን አይነገረን፣ ቃሉ ነው የሚነገረን። ከእግዚአብሔር ስራ ጋር እንድንተባበር እኮ ነው። እግዚአብሔር የሌለበት ቦታ እንድትወጡ እኮ ነው። እግዚአብሔር የሌለበት ቦታ እግዚአብሔር የሌለበት ከእግዚአብሔር ዓላማ ጋር ከማይሄድ ነገር እንድትወጡ ነው። ምን እየሰራ ነው እግዚአብሔር? ጌታ ኢየሱስ ምዕራፍ 16 ቁጥር 18 ላይ for the first time ኢየሱስ ጴጥሮስ መገለጡን ከተናገረ በኋላ ተመልሼ መጣበታለሁ። ቁጥር 18 ላይ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ዓለቱ መገለጡ ነው እንመጣበታለን። በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ ቤተክርስቲያኔን እገነባለሁ፣ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ማለት ነው። ከዚህ አወጣህን፣ ከፈሪሳውያን እርሾ አወጣህን፣ ከሃይማኖቱ ቦታ አወጣህን፣ ከመቅደሱ አወጣህን። እንዲያውም እንዳትተባበሩ ከእርሾአቸው ተጠበቁ አልከን። ዓላማህ ምንድነው? ዓላማህ ምንድነው? ምንድነው የምታረገው? ጴጥሮስ ቤተ ክርስቲያኔን እገነባለሁ፣ ቤተ ክርስቲያኔን እሰራለሁ። ከዚያኛው ጉባኤ አወጣቸውና if you like የራሴን ጉባኤ እሰራለሁ። ከፈለጋችሁ ከዚያኛው መንግስት አወጣቸውና የራሴን መንግስት እሰራለሁ። ኢየሱስ ምን እያረገ ነው? መንግስት እየገነባ። ኢየሱስ ምን እያረገ ነው? ቤተ ክርስቲያኑን እየገነባ። እቺ ናት የዛሬ ከሰዓት በኋላ ምን አወጣህን? ምን ልታረግ ነው? በዚህች ዓለት ላይ ቤተ ክርስቲያኔን የራሴን ኤክሌሲያ እዛኛው ጋር ያልሆነች እዚያኛው ጋር ያልተቀላቀለች ብቻዋን የሆነች ዩኒክ የሆነች የራሴን አሰምብሊ ኤክሌሲያ ማለት አሰምብሊ ጉባኤ የራሴን መንግስት እመሰርታለሁ፣ እገነባለሁ። ጌታ ይመስገን። ጠርቷቸው አየር ላይ ሳይሆን ያንጠለጠላቸው ጠርቷቸው ዓላማን አስጨበጣቸው። ይሄ ነው። ይሄ አንዳንድ ጊዜ ለማስተማር ስሞክር እኔ ለጥቂቶቹ ለካቢኔ አባላት ሹክ የተባለ ነው። ይሄ እነኛን ተዋቸው አለ፣ ከፈሪሳውያን እርሾ ተጠበቁ አለ፣ ትቶት ወጣ። ያንን አሰምብሊ ትቶት ወጣ። ለ12ቱ ሉክ ምን ላረግ እንደሆነ ልንገራችሁ። ምን ቤተ ክርስቲያኔን እገነባለሁ፣ የራሴን መንግስት፣ የራሴን ኤክሌሲያ፣ የራሴን አሰምብሊ፣ የራሴን ጉባኤ እሰራለሁ። ምንድነው ዓላማ? እሰራለሁ። ጴጥሮስ እሰራለሁ፣ እገነባለሁ፣ ቤተ ክርስቲያኔን እሰራለሁ። ዓላማ ይዞ ቆይ ዓላማውን መጀመሪያ ምንድነው ዓላማው? እየሰራ ነው መንግስቱን። ኢየሱስ ምን እያረገ ነው? እየገነባ ነው መንግስቱን። ልክ ወገኖቼ ነገ ምን መጣበታለን። እንዲያው እየተጋደለ ነው እየገነባ ያለው። እየተጋደለ ማለት በውጊያ በኃይል በማስለቀቅ ምንድነው የምታረገው? መንግስቴን እገነባለሁ፣ ቤተ ክርስቲያኔን እገነባለሁ። የምገነባት ቤተ ክርስቲያን ደግሞ የገሃነም ደጆች ምን ያረጓትም? አይችሏትም። የገሃነም ደጆች አይቋቋሟትም ማለት ትዋጋለች ማለት ነው። ውጊያ ነው፣ ጦርነት ነው። እና በጦርነት በውጊያ ስትገጥም ቤተ ክርስቲያኔን እመሰርታለሁ። ያቺ ቤተ ክርስቲያን፣ ያቺ መንግስት፣ ያቺ እግዚአብሔር መንግስት መገለጫ የሆነች ቤተ ክርስቲያን የገሃነም ደጆች አይቋቋሟትም። ምን እየሰራ ነው ኢየሱስ? እየገነባ።
እየገነባ ምኑን ቤተ ክርስቲያኑን ነው። አንድ ነገር እንገራችሁ ወገኖቼ፣ ይሄ ያለፈ ታሪክ ብቻ አይደለም። እቺን ነው በቃ እቺን ከጨበጣችሁ ይበቃኛል። ያለፈ ታሪክ ብቻ አይደለም፣ ባለፈውም አሁንም በሚመጣውም ዘመን የእግዚአብሔር ዓላማ አንድ ነው። 6-10 የለውም የሰጠን ምንድነው? ባለፈውም አሁንም በሚመጣው ቤተ ክርስቲያኑን እየገነባ ነው። ኤክሌሲያውን እየገነባ ነው። መንግስቱን እያሰፋ ነው። ሌላ ዓላማ የለውም እግዚአብሔር። ዓላማው ይሄ ነው። ምን እያደረገ ነው? የገሃነም ደጆች የማይችሏት፣ የገሃነም ደጆች የማይቋቋማት የራሱን ኤክሌሲያ እየገነባ ነው። አንድ ሁለት ጥቅሶች ላንብብላችሁ ከዓላማው ጋር እንድንስማማ። አንድ ሁለት ጥቅሶች ኤፌሶን ምዕራፍ 5 ለምሳሌ እኔ አነብላችኋለሁ። ኤፌሶን ምዕራፍ 5 25 እና 26 አነብላችሁና ወረድ ብዬ ደግሞ ቁጥር 30 አነብላችኋለሁ። ኤፌሶን 5 25 ጀምሮ 25 እና 26 እንደን ከዛ 29 እና 30 አነብላችኋለሁ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ተመልከቱ። ምን አረገ? በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለርሷ ራሱን አሳልፎ ሰጠ። ይሄ ፓስት ነው። ስለርሷ ራሱን አሳልፎ ሰጠ። ስለ ቤተ ክርስቲያን ፓስት ባለፈው ጊዜ ማለት ነው። ቁጥር 27 እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ባለፈው ዘመን ራሱን አሳልፎ ሰጠ፣ ስለሷ ሞተ። ወደፊት ደግሞ ክብርት የሆነች ንጽሕት የሆነች የፊት መጨማደድ የሌለባት ያቀርባል ለራሱ። ይሄ ወደፊት ነው። ወደፊት ምን ያደርጋል? እንከን የሌላት አርጎ ያቀርባታል። ጌታ ይመስገን። እንከን የሌላት አርጎ ያቀርባታል። እሺ፣ ባለፈው ዘመን ምን አረገ? ራሱን ሰጠ። ወደፊት ምን ያደርጋል? እንከን የሌለባት አርጎ ፐርፌክት አርጎ ይሰራታል። የፊት መጨማደድ የሌለባት። በመካከል ምን ያደረገ ነው? ተመልከቱ። በመካከል ምን ያደረገ ነው? ቁጥር 29 እና 30 ማንም የገዛ ስጋውን የሚጠላ ከቶ የለምና ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ምን ያደረገ ነው? ይመግበዋል፣ ይንከባከበዋል። አሁን ግልጥ ብሎ አልታያችሁ? ኢየሱስ ምን ያደረገ ነው? ቤተ ክርስቲያኑን እየገነባ መቼ? ባለፈው ዘመን ራሱን አሳልፎ ሰጥቶ ሞቶላታል። ወደፊት በሚመጣው ዘመን ደግሞ የፊት መጨማደድ የሌለባት ቆንጂት ሙሽሪት አርጎ ለራሱ ፕሬዘንት ያረጋታል። በመሃል ምን ያደረገ ነው? ይመግባታል፣ ይንከባከባታል፣ ያጠነክራታል፣ ያሰፋታል። የገሃነም ደጆች የማይችላትን ቤተ ክርስቲያኑ የኢየሱስ አጀንዳ ቸርች ናት። ማይ ፍሬንድስ፣ የኢየሱስ ዓላማ መንግስቱ ነው። መንግስቱን እያሰፋ ነው። ቤተ ክርስቲያኑን እየገነባ ነው። አብሮ የሚገነባ ህዝብ እግዚአብሔር ያርጋችሁ። በሰማይና በምድር ያለው ዓላማው ይሄ ነው። አሁን በሰማይና በምድር ያለው ዓላማ የመንግስቱ መስፋት፣ የቤተ ክርስቲያን መጠንከር፣ የቤተ ክርስቲያን መመገብ፣ የቤተ ክርስቲያን ጠንክሮ መውጣት፣ የመንግስቱ መውጣት፣ የመንግስቱ ማስፋፋት፣ ራሱን አሳልፎ የሰጠላት ቤተ ክርስቲያን ወደፊት ደግሞ ፍጹም እንድትሆን የሚያረጋት ቤተ ክርስቲያን በመካከል እንድትሰፋ መንግስቱን ማስፋት ነው የኢየሱስ ዓላማ። አወጣህን ዓላማህ ምንድነው? መንግስቴን እገነባለሁ፣ ቤተ ክርስቲያኔን እገነባለሁ፣ የገሃነም ደጆች አይችሏት። አሜን። ኢየሱስ ቸርቹን እየሰራ ነው ብላችሁ ታምናላችሁ ወይስ ቸርችን ትቷታል ብላችሁ ነው የምታስቡት? ወገኖቼ ኢየሱስ ቤቱን እየገነባ ነው፣ እየሰራ ነው። አባቴ እስከ ዛሬ ድረስ ይሰራል፣ እኔም እየሰራ ነው። ሰራተኛ አምላክ እየሰራ ነው። ከዚህ በፊት ያነሳውላችሁ ይመስለኛል። ራእይ ዮሐንስ ላይ ጌታ ኢየሱስን ሳየው ለሰባት አብያተ ክርስቲያናት ደብዳቤ ጽፏል። ለሰባት አብያተ ክርስቲያናት መልእክት ጽፏል። እና ሰባቱ አብያተ ክርስቲያናት በጣም ብዙ ድካም ያለባቸው ቢሆንም ግን መጀመሪያ ላይ ለዮሐንስ ያሳየው ራእይ በሰባቱ አብያተ ክርስቲያናት መካከል የሚመላለሰው ይላል። ኢየሱስ የሚመላለሰው ነው። አብሮ የሚሰራ ህዝብ እግዚአብሔር ያርጋችሁ። እግዚአብሔር መንግስቱን እየገነባ ነው። የወሬ ሰዎች እንዳንሆን ታዛቢዎች እንዳንሆን እግዚአብሔር ይጠራናል። የመንግስቱን አጀንዳችሁ ያርግላችሁ እግዚአብሔር። የመንግስቱን አጀንዳ፣ የእግዚአብሔር መንግስት አጀንዳ። እናንተ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ይሄ ሁሉ ምን ይሆንላችኋል? ይጨመርላችሁ። የመንግስቱ አጀንዳ፣
የእግዚአብሔርን መንግስት አጀንዳ ተሸክሞ ከእግዚአብሔር ጋራ የሚሰራ ከእግዚአብሔር ጋራ የሚወጣ ከእግዚአብሔር ጋራ የሚገባ ከእግዚአብሔር ጋራ የሚንቀሳቀስ ከእግዚአብሔር ጋራ መንግስቱን የሚያሰፋ ህዝብ እግዚአብሔር ያርጋችሁ። ይሄ ነው የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ማለት እግዚአብሔር ከሚሰራው ስራ ጋር አብሮ የሚሰራ ሰራተኛ ህዝብ፣ ቤቱን መንግስቱን አብሮ የሚገነባ ህዝብ እግዚአብሔር ይጋብዛችኋል። ምን ብሎ? ቤቱን እየገነባ ነው አብሮ ገንቢዎች እንድንሆን እግዚአብሔር ይጋብዘናል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ ማንበብ ትችላላችሁ። ዘወትር ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን ይላል። በእኛ ነው የሚሰራው። በእኛ እንዴት ነው የሚገነባው? በእኛ ወንጌል የሚሰበከው በእኛ ቤቱ የምትገነባው በእኛ እግዚአብሔር የሚሰራው በእኛ በኩል ሰራተኛ ህዝብ አብሮ የሚሰራ ህዝብ ዓላማ ይዞ የተሰለፈ ሰራዊት እግዚአብሔር ያርጋችሁ። አሜን። እሺ አሁን ጥያቄ ምን እያረገ ነው ኢየሱስ? ቤተ ክርስቲያኑን ምን እያረገ ይገነባ? መንግስቱን እያሰፋን ዓላማ ይዞ የተሰለፈ ሰራዊት ማለት ምን ማለት ነው? ከዚህ ዓላማ ጋር የሚተባበር ነው። አጀንዳ የተሰጠው ነው። በየመንገዱ የማይቆም ነው። ከእግዚአብሔር ዓላማ ጋር የሚቆም ነው። እግዚአብሔር እንደዛ አይነት ህዝብ ያርጋችሁ። አሁን መንገድ ላይ ስትሄዱ እኮ መንገድ ላይ ያለው ህዝብ በሁለት ይከፈላል። ታውቃላችሁ? ሪሰርች አድርጋችኋል? መንገድ ላይ ጎዳና ላይ ያለው ሰው እኮ በሁለት ይከፈላል። እስቲ ዝም ብላችሁ ሪሰርች አድርጉ። በሁለት ነው የሚከፈለው። አብዛኛው መንገድ ላይ ያለው ህዝብ ዝም ብሎ የወጣ ነው። የት እንደሚሄድ አያውቀውም። ያን ያህል የሚያጣድፍ ዓላማ የለውም እና አካሄዱም ያስታውቃል። ረጋ ብሎ ነው የሚሄደው። መንገድ ላይ የተፈጠረ ነገር ሁሉ ያስቆመዋል። ሰው ሲጣላ ከቦ ያያል። ማለት ጊዜ አለ። የተረጋጋ ነው። ተረጋጋ። ከዛ በዚህ መሃል ደግሞ ጠድፍ ያለው የሚሄዳሉ እየተሽለኮለኩ ያኛው ስለሚዘጋባቸው ስራ የሚሄዱ ወይ የሆነ ዓላማ ያላቸው ያስታውቃሉ። ቆይቷል። አንድ ጊዜ ከሰዓት በኋላ ከጓደኞቼ ጋራ ወደ አዋሳ እንመጣለን። አዋሳ ከተማ ገብተን ትንሽ ዝናብ ይዘንባል። ከጓደኞቼ ጋር 1-3-4 እንሆናለን። መኪና ውስጥ ነን። ወደ ሆቴላችን ስንሄድ መንገዱ ላይ ክብ ሰርቶ የቆመ ህዝብ አለ እና በግድ ነው ያለፈው። ምናምን ያረገ ክብ ሰርቶ ምን ሆኖ ነው ሰው ስንል አንድ መኪና ያውም የመከላከያ ኮድ ያለው አንድ መኪና እንደዚህ ተገልብጦ ነው። እሺ መኪናው ከተገለበጠ ትንሽ የቆየ ይመስላል፣ ግን ተገልብጧል። ግን ሰው ያያል እና ገረመንኛ ማለት ነው። አሁን ሰው ጊዜ ያለው ማለት ነው። ያያል፣ ቆሞ ያወራል እርስ በርሱ። ፐርፌክት ሰርክል ነው። ከዛ እንደምንም ሰንጥቀን አለፍንና ሆቴላችን ደርሰን ቼኪን አርገን ሻወር ምናምን ወስደን እስቲ የሚበላ ፍለጋ እንውጣ ብለን ስንመለስ እንዳጋጣሚ በዛው መንገድ ነው የተመለስነው። ክቡ አለ እና በጣም ይገርመን። ግን መከላከያ መኪናውን አንስቶ ወስዷል። መኪናው ሄዶ ሰው ቆሞ ያወራል እና በጣም ገረመን። እና ወንድሞች እናቶች በሁለት ነው የምንከፈለው። ወይ ከቦ የሚያወራው ወይ ሰንጥቆ የሚያልፍ ህዝብ እግዚአብሔር ያርጋችሁ። ቸርችን አሁን በሁለት ክፈል ብትለኝ በሁለት ነው የምከፍላል። አንዱ ከቦ የሚያወራው ወሬ ሲያወራ የሚውለው ሲጫወት የሚውለው የወንጌል ሸክሙ ያልሆነ ምንም የተጋጨ የሚመስል ነገር ሁሉ የሚማርከው ዓላማ ያልያዘ በየመንገዱ ቁጭ የሚል ማይጣደፍ ማይጸልይ ማይጨነቅ ለሚሽን ማይወጣ ማይመሰክር ማይንቀሳቀስ ማያገለግል ከእግዚአብሔር ዓላማ ጋር ያልተባበረ ረጋ ያለ ነው። እግዚአብሔር ግን ለዚህ ያልጠራንም ወንድሞች እናቶች፣ እኛ ዓላማ የተሰጠን ህዝብ ነን። ቤቴን ገንቡ ተብለን የተሰጠን፣ ወንጌል አስፋፉ ተብለን የተሰጠን፣ መንግስቱን ለማስፋት እግዚአብሔር የጠራን ህዝብ ነን። ዓላማ ይዞ የተሰለፈ ሰራዊት ያርጋችሁ እግዚአብሔር። በየመንገዱ የማይቆም በየመንገዱ የማይደራደር ለነገርና ለወሬ ጊዜ የሌለው አይ ዶንት ኖ አዋሳ ቸርች ደና ከሆናችሁ
ለወንጌል ለወሬ ጊዜ የሌለው ለሐሜት ጊዜ የሌለው ላሉባልታ ለተራ ነገር ጊዜ የሌለው ሰንጥቆ የሚሻገር እንደ ሐዋርያቱ የተሰጣቸውን አጀንዳ እንደኖሩቱ ቤቴን እገነባለሁ ብሎ በሚስጥር እንደነገራቸው ቤቱን ይገነባል መንግስቱን ያሰፋል ከእርሱ ጋር መቆም እግዚአብሔር ያርግላችሁ በቃ ምን ይጠይቃል የምትለዋን ትንሽ ልጀምርላችሁና ነገ እንጨርሳታለን ዓላማ ይዞ የተሰለፈ እግዚአብሔር ሰራዊት መሆን ምን ይጠይቃል የመጀመሪያውን ላንሳላችሁና ሶስቱን ነገ ጠዋት ለመጨረስ ሞክራለሁ ከዓላማው ጋር መሄድ ወገኖቼ እግዚአብሔር ከማይከብርባቸው ነገሮች መለየትን ይጠይቃል የተለዩ ናቸው ዓላማውን የሚያገለግሉ መለየትን ይጠይቃል የደቀ መዛሙርቱ ሚሽናል ህይወት የጀመረው ከመለየት ነው እርሱም ተለየ እርሱም ወጣ ከቁጥር 1 ጀምሮ እስከ ቁጥር 12 እሱ ነው ከቁጥር 1 ጀምሮ እስከ ቁጥር 12 ምዕራፍ 16 እሱ ነው ልታዩት ትችላላችሁ እዚያኛው መንደር ሆኖ መንግስቱን ማስፋት አይቻልም እዚያኛው መንደር ሆኖ መንግስቱን ማስፋት አይቻልም ምክንያቱም ያኛው መንደር የግብዝነት መንደር ነው ያኛው መንደር የሃይማኖት መንደር ነው እና ከፈሪሳውያን ሰዱቃውያን ቀርበው እነርሱ ምልክት ይያሉ የሚጫወቱ ሌላ መንደር ነው የማይሄድ መንደር ነው የተቀመጠ መንደር ነውና ኢየሱስም ትቷቸው ሄደ then ቁጥር 5 ደቀ መዛሙርቱም ወደ ማዶ በመጡ ጊዜ እንጀራ መያዝን ረሱ ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አላቸው የሚሄድ ህዝብ ከእርሾ የተጠበቀ ነው እርሾ አልባ ነው እርሾ አልባነትን ይጠይቃል ያለ እርሾ መሆንን ይጠይቃል ካሮጌው መላቀቅን ይጠይቃል ካለቀቅነው በስተቀር ሚሽነሪ ሆነን እኮ ልንሄድ አንችልም ይሄንን ዓለም የምናገለግለው ትተነው በወጣነው ቁጥር ነው ትቷቸው ያወጣቸው ለተልኮ ሊልካቸው ነው ከፈሪሳውያን እርሾ ተጠበቁ እርሾ ምንድነው እርሾ በየቤታችን የምንጠቀምበት በጣም ትንሽዬ ግን ትልቁን ነገር የሚያቦካ ትልቁን ሊጥ የሚያቦካ በመጽሐፍ ቅዱስ እርሾ ለትምህርትም ውሏል ከፈሪሳውያን ትምህርት ለህይወትም ውሏል አንደኛ ቆሮንቶስ ምዕራፍ 5ን ማንበብ ትችላላችሁ እርሾ አልባ የሆነ ህይወት እንኑር ፋሲካችን ክርስቶስ ታርዷልና ከኃጢያትና ከርኩሰት ደግሞ አንደኛ ቆሮንቶስ ምዕራፍ 5 ላይ ጳውሎስ ይሄንን ያነሳበት ምክንያት በአሕዛብ ዘንድ እንኳን ተሰምቶ የማይታወቅን ኃጢያት ታቅፈው የነበሩበት ጊዜ ስለነበረ ነው ኃጢያትን ታቅፈው ስለነበረ ጳውሎስ ምን ይላል ኖ እናስወግድ ይሄን ነገር እናስወግድ ከቤተ ክርስቲያን እናስወግድ ዲሲፕሊን አርጉ እናስወግድ ይልና ጥቂቷ እርሾ ብዙውን ሊጥ እንድታቦካ አታውቁም ወይ ይሄንን ሊጡን እንዳያቦካ ቤተ ክርስቲያን እንዳያቦካ ይሄንን ህይወት አስወግዱ የረከሰ ህይወት እግዚአብሔርን የማያስከብር ህይወት እርሾ ተብሏል ትምህርትም እግዚአብሔር የሌለበት የግብዝነት ትምህርትም እርሾ ተብሏል እርሾ ምንን ያመለክታል እግዚአብሔር ከማይከብርባቸው ነገሮች መለየት በአብዛኛው እርሾ በኔጌቲቭ ነው የተነሳው በመጽሐፍ ቅዱስ ውስጥ በኔጌቲቭ እግዚአብሔር የማይከብርበት ህይወት ያሮጌው ህይወት ምሳሌ ክርስቶስ የሌለው ህይወት ምሳሌ እግዚአብሔር ለመጀመሪያ ጊዜ እርሾ አልባነትን ኢንስቲትዩት ያደረገው ለእስራኤል ነው ከግብጽ ምድር ሲወጡ ትዝ ይላችሁ እንደሆነ ፋሲካን ኢንስቲትዩት አረጋላቸው የፋሲካን ስርዓት ሰጣቸው የፋሲካን ስርዓት ሲሰጣቸው አንዱ የሰጣቸው ነገር በግ ይታረዳል ደሙ በጉበኑ በመቃኑ ላይ ይቀባል ስጋውን ይበላሉ እንደ ቤተሰብ ስጋውን በሚበሉበት ጊዜ የሚበሉበት ቂጣ ባልቦካ ቂጣ ነው የሚበሉት እርሾ በሌለው ማለት ነው እርሾ በሌለው የግብጽ እርሾ ያልተቀላቀለበት በችኮላ መውጣታቸውን በፍጥነት መውጣታቸውን በታምራት መውጣታቸውንም የሚያመለክት ነው ኢናናዘር ወይ ደግሞ ያደረ የግብጽ ያልሆነ ያልተከተላቸው ያሮጌው ነገር የሌለበት አዲስነትን አመልካች ነው እርሾ አልባነት እግዚአብሔር ከሰጠን ዓላማ ጋራ ወተን ማገልገል እንፈልጋለን ካለን እግዚአብሔር ከማይከብርባቸው ነገሮች እንለይ this is the message ያልተለየ ለበረከት አይሆንም ለዚህ ነው ቅዱስ መጽሐፍ
አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ለርስቱ የተለየ ወገን ቅዱስ ሕዝብ እሺ ከመንገር ጋራ ይሄ አለ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ቅዱስ ሕዝብ የንጉስ ካህናት ለርስቱ የተለየ ወገን እግዚአብሔር የለየው እግዚአብሔር የቀደሰው እግዚአብሔር ያጠራው መልካም የሆነ እግዚአብሔርን መንግስት ሊገነባ የሚችል ትውልድ ማለት የተለየ ከዓለም ከርኩሰት የተለየ ከክፉ ትምህርቶች የተለየ ሴፐሬትድ የሆኑ የእግዚአብሔርን ሥራ ይሰራሉ የመለየት ዘመን እግዚአብሔር ያርግልን አሜን አንድ ነገር እኮ ልነግራችሁ ነው ወገኖቼ ካልተለየን ለበረከት ልንሆን አንችልም ካልተለየን መንግስቱን ልናሰፋ አንችልም መንግስቱን ማስፋት ከእርሱ ጋር አብሮ መስራት መጀመሪያ የሚጀምረው ከመለየት ነው ከእርሾው ከመለየት ነው እውነተኛ መለየት እውነተኛ በረከትን ያመጣል አብርሃምን ለበረከት ያረጋው ካወጣው በኋላ ነው መውጣት ያስፈልጋል መውጣት ለበረከት ያረጋል መውጣት መንግስቱን እንድናሰፋ ያረጋል ከዓለም መውጣት ከርሾ መውጣት ከተራ ነገር መውጣት ከወሬ መውጣት ከጥላቻ መውጣት ከርኩሰት መውጣት ለበረከት ያረጋል እግዚአብሔር መንግስቱን ገንቢ ሕዝብ ያርጋችሁ ምን ይጠይቃል የትምህርትና የህይወት እርሾ አለባነትን ይጠይቃል ንጽህናን ይጠይቃል እሺ ያለ ንጽህና መንግስቱን ለመገንባት ብንሞክር የእውነት ኃይል የለውም ወንጌል ኃይል የሚኖረው እኛ ስንለይ ነው በሽተኛ ሆነን በሽተኛ ለማዳን መሄድ አንችልም ፈውስ ያስፈልገናል እግዚአብሔር ለበረከት የሚያረጋን መጀመሪያ የተለየ ኑሮ ስንኖር ነው የክርስቲያን ህይወት የሚናገር ነው በዚህ ዘመን አንደበታችን ይናገራል ግን ህይወታችን የሚናገርበት ዘመን ቢያረግልን በንጽህና በቅድስና እግዚአብሔርን በመፍራት ከእርሾ በመውጣት እግዚአብሔርን በመፍራት እግዚአብሔርን በማስከበር ብንኖር የምንናገረው ጉልበት ይኖረዋል ዓላማ ይዞ የተሰለፈ ሰራዊት ስንል ምን ማለታችን ነው የእግዚአብሔር ዓላማ መንግስቱን መገንባት ነው እኛ ያንን መንግስት አብረን እንድንገነባ ነው የተጠራ ነው መንግስቱን መገንባት ግን ንጽህናንና ከእርሾ የጸዳ ህይወትን ይፈልጋል የመለየት ዘመን ያርግልን እግዚአብሔር ብዙ ማለት ይቻላል ግን እግዚአብሔር የመለየት ዘመን ያርግልን በቀደም እንደተማርነው እዚህ እግዚአብሔርን መፍራትን ንጽህናን በቅድስና መኖርን ከህዝብ መለየትን ከርኩሰት መውጣትን እግዚአብሔር ከሌለባቸው እርሾዎች መውጣትን እሱ ቢሆን እግዚአብሔር የሚሰራበት ዘመን ነው ዓላማ ይዞ የተሰለፈ እግዚአብሔር ሰራዊት ከእግዚአብሔር ጋር መንግስቱን ስለሚገነባ በንጽህናና በቅድስና እግዚአብሔርን ያስከብራል አጭር ጸሎት እንጸልይና ሶስቱን ነገ ጠዋት ለማየት እንሞክራለን ወገኖቼ ህይወት በግራም በቀኝም አላፊ ነው በዚህም በዚያም አላፊ ነው የእግዚአብሔርን ዓላማ አድርጎ ተወጥቶ ማለፍን እግዚአብሔር ያብዛልን ጸልያለሁ አጭር ጸሎት አንገቶቻችንን ዝቅ አድርገን ለእግዚአብሔር ክብር እባክህ ዘመናችን በከንቱ አይለቅ ጌታ ሆይ እባክህ ዘመናችን በከንቱ አይለቅ ጌታ ሆይ የሕዝብህን ጉልበት ባዕዳን አይበዝብዙት ጌታ ሆይ ኃጢአት አይበዝብዘው ርኩሰት አይበዝብዘው ጥላቻ አይበዝብዘው ጉልበታችን ተበዘበዘ አቅማችን ተበዘበዘ ምስክርነታችን ተሸረሸረ አሳይመንት እንደሌለው ሰው መመላለስን አበዛን በወሬ ተሞላን በስንፍና ተሞላን በነገር ተሞላን አቤቱ ከነበርንበት አውጣን ጌታ ሆይ አዲሱ ዓመት የእውነት አዲስ ይሁንልን ጌታ ሆይ እንደነበርን የምንኖርበት ዓመት አይሁን ጌታ እግዚአብሔር ሆይ የምንቀበለው ዓመት አዲስ ይሁንልን በህይወታችን እርሾ ከህይወታችን የተከለከለ ይሁን እግዚአብሔር ሆይ በንግግራችን በህይወታችን በትምህርታችን እግዚአብሔር ሆይ ዓለምን ከመሰልንበት ነገር አውጣን ጌታ ሆይ ዓለምን እየመሰሉ ለዓለም ለበረከት መሆን አይቻልምና ዓለምን እየመሰሉ ጌታ እግዚአብሔር ሆይ ለዓለም ለበረከት በዓለም መካከል ጌታ እግዚአብሔር መንግስትን ማስፋት አይቻልምና በጌታ በኢየሱስ ክርስቶስ ስም ከዚህ ዓለም እርሾ ህዝብን እንድታወጣ ጸልያለሁ በዚች ዓለት ላይ ቤተክርስቲያኔን መሰረታለሁ የገሃነም ደጆች አይችሏትም ብለሃል የገሃነም ደጆች የማይችሏትን መንግስትህን ስትመሰረት ስትሰራ
ስትንከባከብ ስትመግብ ስታጠነክር መንግስትን ስታሰፋ እባክህ ገንዘብህ አርገን ጌታ ሆይ እባክህ በመትሰራበት ጊዜ ገንዘብህ አርገን እግዚአብሔርን መፍራት ወደ ቤትህ ይመለስ የቅድስና ኑሮ ወደ ቤትህ ይመለስ በአገልጋዮች መካከል ይመለስልን ምስክርነታችንን የበረዘ የባሰን ያስመሰለን እግዚአብሔር አምላካችን ሆይ የጨለማ ቁራጭ ከህይወታችን የተገፈፈ ይሁን ተልኮ የሚጀምረው ከመለየት ነውና ህዝብህን ለይ ጌታ ሆይ ህዝብህን ለይ ከእርሾ ለይ ከቆሻሻ ነገር ለይ ከዓለማዊነት ለይ ጌታ እግዚአብሔር ሆይ አንተ የምታስፈራ በግርማ የተሞላ ንጹህ አምላክ ቅዱስ አምላክ ማንንም አይቶ ሊቆም የማይችል ቅዱስ አምላክ እባክህ ህዝብህን አስብ ማንንን ልካለው ማንስ ይሄድልናል ስትል እኔን ላከኝ የምንልበት ድፍረት እንድናገኝ አቤቱ በክርስቶስ ኢየሱስ ደም መታጠብ ይሁንልን መንጻትና መለየት ይሁንልን ጌታ ምስክርነታችን የተያዘው በህይወታችን ምክንያት ነው የተቀላቀለ አንድ አይነት ህይወት እየኖርን መመስከር አንችልም አንድ አይነት ህይወት እየኖርን ለበረከት መሆን አንችልም አንድ አይነት ህይወት እየኖርን ሚሽናል መሆን አንችልም የተለየ ህይወትን ለእያንዳንዳችን ሰጣን ጌታ መንግስትህን ስታሰፋ አንተ የተለየ ህዝብ ትወዳለህና ትፈልጋለህና እባክህን የመቀደስ የመለየት ዘመን አርገን